እማሆይ ጽጌ ማርያም ገብሩ ደስታ። እማሆይ ጽጌ ማርያም ገብሩ ደስታ ዝነኛ ኢትዮጵያዊ ሙዚቀኛ እንስት ናቸው። የኢትዮጵያ ክላሲካል ሙዚቃዎች እናት የተባሉ ይጠራሉ። ነጋድላስ ተሰማ ሼቴ የኢትዮጵያን ሙዚቃ ለመጀመሪያ ጊዜ በጀርመን ሀገር እንዳሉ በሸክላ እንዳስቀረጹ ሁሉ እማሆይ ጽጌ ማርያምም ከዓመታት በኋላ የሀገራችንን ክላሲካል ሙዚቃዎች በሸክላ በማስቀረጽ ለዓለም ሕዝብ ያስተዋወቁ የመጀመሪያዋ የሙዚቃ ሊቅና እንስት ናቸው። እማሆይ ጽጌ ማርያም ገብሩ ከአባታቸው ከከንቲባ ገብሩ ደስታና ከእናታቸው ከወይዘሮ ካሳዬ የለምቱ በአዲስ አበባ ከተማ በ1916 ዓ.ም ተወለዱ። ትምህርታቸውን ስዊዘርላንድ በሚገኘው ከፍተኛ የትምህርት ተቋም በመግባት የቅዱስ ክርስትና የሰባዊነት ትምህርታቸውን አጠናቅቀዋል። እማሆይ ጽጌ ማርያም ቫዮሊን መሳሪያን መጫወት በመማር በ9 ዓመት ዕድሜያቸው በመድረክ ላይ የቫዮሊን ትርኢትን በማቅረብ ብዙዎችን አስደምመዋል። ፋሽስት ጣሊያን ኢትዮጵያን በወረረበት ዘመን ከመላ ቤተሰቦቻቸው ጋር የጥቁር አንበሳ ጦርን ቢቀላቀሉም በሽምቅ ውጊያ ሳቢያ 3 ወንድሞቻቸውን ለሀገራቸው መስዋዕት ሆነው ሊያጡ ችለዋል። ጦርነቱ በተፋፋመበት ጊዜም እማሆይ ጽጌ ማርያም ከቀሩት ቤተሰቦቻቸው ጋር በግዞት ተይዘው ወደ ጣሊያኗ ከተማ ኔፕልስ ተወስደው በከተማዋ የእስር ቆይታቸው አብዛኛውን ጊዜያቸውን ከመነኮሳት ጋር ያሳልፉ ነበር። ይህ ከካቶሊክ መነኮሳት ጋር የነበራቸው መልካም ቆይታም መንፈሳዊ ሕይወታቸው እንዲያብብ ጉልህ ጠቀሜታ አበርክቶላቸዋል። ጣሊያን በኢትዮጵያ ጀግና አርበኞች ሽንፈትን ከቀመሰ በኋላ እማሆይ በካይሮ የሙዚቃ ትምህርታቸውን ተከታትለው ወደ ኢትዮጵያ በመመለስ በ21 ዓመታቸው የክብር ዘበኛ ሙዚቃ ባንድ ዳይሬክተር ሆነው አገልግለዋል። እማሆይ ጽጌ ማርያም እንግሊዘኛ፣ ጀርመንኛ፣ ዕብራይስጥኛ፣ አማርኛና ግዕዝ ቋንቋዎችን አቀላጥፈው ይናገራሉ። እኚህ የሙዚቃ ሊቅ የተለያዩ የሙዚቃ ሥራዎችን በማበርከትና በመድረክ ኮንሰርቶች ላይ በማቅረብ የሚገኘውን ገንዘብ ለድሆች በመርዳት ይታወቃሉ። የቫዮሊን ድንቅ ቀማሪና የፒያኖ ንግሥት የተሰኙት እማሆይ ጽጌ ማርያም በጃዝ ሙዚቃም ዝናን አተርፈው በ99 ዓመታቸው በ2015 ዓ.ም በእስራኤል ሀገር ሕይወታቸው አልፏል። የእማሆይ የሙዚቃ ሥራ በኔትፍሊክስ ላይ በተሠራውና ፓሲንግ በተሰኘው ፊልም ላይ ማጀቢያ ለመሆን በቅቷል። የዛሬውን በዚህ አበቃን። በቀጣይ የኢትዮጵያ ባለውለተኞች አጭር የሕይወትና የሥራ ታሪክ እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። ባላችሁበት ሁሉ ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኖር።